ለማጣላት ያደረጉት ነገር ነው። ተሳስተሽ እንኳን አንድ ነገር ብታረጋት ካንቺ ራስ አልወርድ የመጨረሻሽ ነው የሚሆነው። እሺ ሰምኛለሽ ፍቅር አዴን የሚጎዳ ነገር አንቺ ሞች ዳይመንድ ብታረጉ እገልሻለሁ። እኔ ላይ እንደዛ ያደረኩ ከምን ተነስተህ ነው? እኔ እንደዛ ያደረኩ አደይና ለምለም ለኤላ እንዴት አብሉ መመለስ እንዳለባቸው እየተመካከሩ ነው። ኤላም ፍቅርን ውጡልኝ ምን ሊሰሩ መጣችሁ? ማን ፈቅዶላችሁ ነው እቤቴስ የገባችሁት? አንቺ ደግሞ የቤቴ አንድ ቀይጥፋና አለቅሽም ብሎ ፍቅርን አምዘግዝጎ ይወረውራታል። ለምለም ኤላ ስለ አብሉ በተደጋጋሚ ሲጨነቅ እያየሁት ግን አልሰጠውትም። ለምን? ምክንያቱም አንቺን አሳልፌ መስጠት አልፈለኩም ትላታለች። አደይም ስለተጠነቀቅሽልኝ በጣም አመሰግናለሁ እህቴ ትላታለች። ለምለምም አደይ ግን በጣም ትገርሚያለሽ፣ የበደሉሽን ሰው እንኳ ልትበቀይ ወይም ደግሞ መልሰሽ ልትበቀይ በዝነሽ ግን ደግሞ እንደዚህ ጠንካራ መሆን አለብሽ። ምክንያቱም ግን ደግሞ ይሄ የዋነትሽ ይጎዳሻል። ጠንካራ የሚያደርግሽ ብልሃት ነው። ሴት ልጅ አይደለሽ? ብልሃተኛ ሁኝ ትላታለች። አመሰግናለሁ እህቴ፣ ግን አሁን ግን እነሱ አመኑኝም አላመኑኝም ይሄ አብል ኤላ አንገት ላይ መሆን አለበት። እናም ካሁን ማቆየትሽም ትልቅ ጥፋት ነው ትላታለች። አዎ ኤላ ከሰማ ይናደድብኛል፣ ግን እንዴት ብንሰጠው ይሻለናል ትላለች ለምለም። ትሆኑ አረጋግተሽ በደንብ አስረድተሽ አንቺ ስጪው ትላታለች አደይ። ቃሺ እንደዛ አደርጋለሁ ትላለች። እና እንዴት ነው ከድሮ ፍቅረኛ ጋር መገናኘት? በጣም ደስተኛ ነኝ። ደስተኛ አልመስልም ትላለች ለምለም። አዳይም አትመሲም ትላታለች። ነው አልተመቸሽም እንዴ? ከኤላ ጋር መኖር ደስ አላለሽም? ከሱ ጋር መኖር እንዴት ደስ እንደሚለኝ ብላ ትላታለች። እኔ አሁን ላይ በጣም ደስተኛ ነኝ፣ ግን ኤላ አሁን በቅርቡ ይረሳኛል ትላለች። አደይም እንዴ ለምን ትላታለች። ኤላ አባት ነው ጠላቴ ትላለች። እሱ እዚህ እንዲኖር አይፈልግም፣ ጭራሽ ሚስት አዘጋጅቶለታል ትላለች። እናም በቅርቡ መሄዱ አይቀርም፣ ከሄደ ደግሞ እኔን ይረሳኛል ብላ ለአደይ ትመልስላታለች። ከዛ እኔም በፊት ብቸኛ እንደነበርኩት አሁንም ድጋሚ ብቸኛ ሆናለሁ ብላ በጣም ታዝናለች ለምለም። እንዴ በዚህ ነገር ላይ ኤላ አባት ነው እንደሚወስኑት? ቆይ ኤላ ምን አለ ብላ አደይም ትጠይቃታለች። ኤላም ግራ ገብቶታል። ምንም አይነት ውሳኔ መወሰን አልቻለም። እኔ ግን በጣም ፈርቻለሁ። ፍቅርና ሊዲያን ዳይመንድ እንቅ አድርጎ አንቺ ውሻ ለሀብሉ የት ናለው እያለ እንቅ አድርጎ ይዞ በጣም ያስፈራራቸዋል። እናንተ ድመቶች እያለ አዳይም ቆይ ግን እንደዚህ የምትወኝለትን ፍቅር አትተሽኪን ለምንድን ነው የቤት ሰራተኛ የሆንሽው ብላ አያዳይ ታሪኩ በጣም ረዥም ነው፣ እሱ ሌላ ጊዜ እነግርሻለሁ እያለች አብሉን ይዛ በእጇ ወደዛና ወደዚህ ታረጋዋለች። ለምም ሀብሉን ይዛ አሁን ግን ይሄን አብል ለኤላ ነገሮችን ሁሉ አስረድቼ መስጠት አለብኝ ትላለች። እዚህ እያወሩ ዴብ ይመጣል። እናም አደይም እንዲሁም ለምለም በጣም ደንግጠው ይቆሙና ዴብ ይላሉ። በጣም ደንግጠዋል። ለምለምም ሀብሉን ጫማ ውስጥ ተረግጠዋለች። አይቷታል ሀብሉን እዛ ውስጥ እንዳረገችው እና እስኪ እግርሽን ታነሺው ይላታል። ሀብሉን ያነሳና ቆይ ግን እናንተ ሰዎች ምን ያረጋችሁ ነው ይላል። ቆይ ይህ ሀብል እንዴት እናንተ ጋር ሊሆን ይችላል ይላል። አዳይም እየተንቀጠቀጠች ዴብ እንደምታስበው አይደለም፣ ቆይ ላስረዳህ ትለዋለች። ለምለም ጃኬት ውስጥ ሀብሉን አገኘችና ለኤላ እንዴት መመለስ እንዳለብን እያወራን ነው ብላ አዳይም እየተንቀጠቀጠች ተነግረዋለች። ዴብም ምንም አልገባኝም፣ ቆይ የኤላ አብል እናንተ ጋር ምን ይሰራል? ለምን መጣ ማለት አልገባኝም፣ አስረዱኝ ይላል። ለምለም እየተንቀጠቀጠች አዳይ ባለፈው የሰጠችን ጃኬት ውስጥ አገኘሁትና ነገር ግን እንዳገኘሁት ግን ለማንም አልተናገርኩም ነበር ትላለች። አዳይን አሳልፌ ያለ መስጠት ነው፣ እናም እስከ ዛሬ ሀብሉ እኔ ጋር ነበር ትላለች። በጣም ይበሳጭና ምን ማለትሽ ነው አዳይ? ስለ አብሉ እኮ ምንም አይነት ነገር እንደማታቂ ነበር እኔ ማቀው ይላታል። ነገር ግን እንደዛ አይደለም ማለት ነው ይላል። አዳይም አሁንም ቢሆን ምንም የገባኝ የማቀው ነገር የለም ትላለች። አዳይ ሀብሉ እንዴት ለምለም ጃኬት ውስጥ እንደተገኘ ዴብ እውነቴን ነው የምልህ እንዴት እንደሆነ እንኳን ላቅ አልቻልኩም ብላ እየተንቀጠቀጠች ትነግረዋለች። ፍቅርም ለምለም እያለች ትመጣለች። እናም ዴብም ምንድነው ፍቅር ይላታል። አንቺ የተረገምሽ ሀብሉ የት ነው ብላ አንቃ ጉሮሮዋን ትይዛታለች።
አንተ ናችሁ እኔ ላይ ጨዋታ የምትጫወቱት ትላታለች። ልቀቂኝ ብላ ገፍትራ ትጥላታለች። ፍቅር ዞር በይ ምንድን ነው ፍቅር ወደዛ ሂጂ ይላታል። ዴቭም ና ብል ነው የምሰጥሽ አንቺ ጨካኝ ክፉ ሴት ነሽ እሺ ትላታለች። በአንቺ ክፋት እቺ ምስኪን አዳይ መከፋት የለባትም ትላለች። ቶብሻ ሌባዋ አንቺ ነሽ እሺ ትላታለች። ፍቅርም ማን ነው ሌባ አንቺ ብላ እንቅ አድርጋ ትይዛታለች። አሁንም ዱም ቆይ አንቺ ለምን አትናገሪም ሀብሉን የትናረግሽው ብላ አሁን መጮ ጀመረች እያለ ባርኮት ይመጣል። ምንድን ነው ይላል። እሷም ትደነግጥና ባርኮት ትላለች። እያረግሽ ነው ትላታለች። ተዋቸው ባርኮቴ እቺ ለምለምን ልክ ታስገባት ትላታለች። ለምለም ምን እያረጋችሁ ነው? ምን እየሆናችሁ ነው? ፍቅር በቃ እዚህ ቤት ሰላም እንዲሆን አትፈልግም አይደል? ፍቅርም እኔ ምንም አላደረግኩም አዳይና ለምለም ናቸው እኛ ላይ እየተጫወቱ ያሉት ትላለች። እኔ በተናገርኩ ቁጥር ከክፋት እየቆጠራችሁብኝ ነው ትላለች። ለምን አይናችሁን አትገልጹም? አዳይና ለምለም ቤታችን እያዘረፉት ነው ትላለች ፍቅርም። ነገር ግን ሊሰማት አልቻሉም። ሁሉም ንጉስና ዳይመንድ ደግሞ እነሱን እየተባበሯቸው ነው። እንዴ ምን ሆናችሁ ነው? ንቁ እንጂ አይናችሁን ግለጡ ትላቸዋለች። እስኪ አደይ እዚህ ቤት ከመጣች ስንት ችግር ነው የተፈጠረው? እስኪ ምንድን ያልገባኝ ነገር አዳይ ምን ብታስነካችሁ ነው እናንተ እንደዚህ ሆናችሁላት? እያለች ትላለች። በቃች ፍቅር ዝም በይ ብሎ በጥፊ ይላታል። ነው የማይሆን ነገር እያልሽ ልጆችን የምታያቸው አዳይና ለምለም ጓደኛ ቢሆኑ ላንቺ ምንድን ነው የጎደለብሽ? ይላታል። ነገሬ ምንድን ነው ይላል። እናም ኤላ ይመጣል። ምንድን ነው ግን ከመሬት ተነስተሽ ችግር የምትሆኝው? ለምነው ችግር የምፈጥሪው? እስከ ዛሬ ዝም ያልኩሽ ልጅ ነሽ ብዬ ነበር ይላል። እናም ኤላም ግራ ተጋብቶ ቆሟል። ምንድን ነው የተፈጠረው ይላል። ቱም ኤላ አበልህን አደይና ለምለም ናቸው የወሰዱት ትለዋለች። ዴቭም ሊዲያ ዝጊ ይላታል። ይሄ ምን ውሸት አለው? አንቺ አታወሪም ዝጋታ ትላለች ሊዲያ። ሀብሉ አንቺ ጋር አይደለም ትላታለች። ዴቭም ቆይ ስለ አብሉ ለምን ትከራከራላችሁ? እኮ እዚህ ነው ያለው አብል ነው አይደል የምትፈልገው ብሎ ሀብሉን ዴቭም ይሰጠዋል። እንዴት እንደዚህ